قال أبو داود قلت لأبي عبد الله أحمد بن حنبل أرى رجلا من أهل السنة مع رجل من أهل البدع أترك كلامه قال لا أو تعلمه أن الذي رأيته معه صاحب بدعة فإن ترك كلامه فكلمه وإلا فألحقه به بللام قال تزقبوال أبو عبد الله مالتم أبو داود يا إمام أحمد تماري نبدرنا لإمام أحمد القاتشو عندن يسنان سو كفتر بالبيت قاولو آيوانو أسن من ناقرن لتونده እንዳየሁት ልዝጋው እንዴ የሚልን ጥያቄ አቀረብኩላቸው ይላል አቡ ዳውድ። ኢማም አህመድ ምን አሉ? ላ እስከምታሳውቀው ድረስ ያየኸው አካል የፈጠራ ባለቤት መሆኑ እስከምታሳውቀው ድረስ እሱን ማናገርን አትተው። አሳውቀው ቀድመህ ንገረው። ከነገርከው በኋላ የፈጠራን ባለቤት የፈጠራውን ተከላካይ ማናገርን የተወከ ሆነ ትክክልም የሱና ባለቤት ነው አናገረው። ከነገርከው በኋላና ካሳወቀው በኋላ እሱን ማናገርን ያልተወከ ሆነ አሁንም እሱን በማናገር ላይ የቀጠለ ከሆነ ምን በለው? فألحقه به ከሱ ጨምረው አከናንበው የሱና ባለቤት ቢሆንማ ኖሮ ማንነቱን ካወቀ በኋላ በተጠነቀቀው ነበር በራቀው ነበር። የኢማም አህመድ ንግግር ነው። ሙመያዎች ግን እቺን ቃል ያጣጥላሉ። ቁርአን አይደለችም ይላሉ። ቁርአን ናት ያለ ሰው አለ፣ ግን ከቁርአን ትጣረሳለች ወይ ብለን ነው ምን ጠይቀው። ቁርአን በጥፋት በተመሰረቱ ሰዎች ላይ በሚያጠፉ ሰዎች በባጢል ባለቤቶች ላይ ከባድን እርምጃ መውሰድ እንዳለብን ይነገረናል። ሐዲስም ይነገረናል። የቱ ጋር ነው የኢማም አህመድ ንግግር ከቁርአን የተጋጨ ከሐዲስ የተጋጨ? አው ቢጋጭ ኖሮ አንቀበለውም ነበር፣ ግን ተጋጭቷል። ወላሂ አልተጋጨም። አው የሚሉ ከሆነ ያምጡ። የቱ ጋር ነው የተጋጨው እንላቸዋለን። መቀበል አለብን። الشيخ ابن باز ራሱ የፈጠራን ባለቤት የሚያወድስን ሰው በተመለከተ ተጠይቀው የመለሱት መልሳል። ሁክማቸውን ይዛል ወይ ካወደሳቸው ተብለው ተጠይቀው አው ምንም ጥርጥር የለም ብለዋል። ስለዚህ የፈጠራን ባለቤቶችን የሚያወድስ አካል ካለ አውቆ ካወደሰ ከሱና ይወጣል ብለን ነው ምናምነው። ስናምን ግን ዝም ብሎ ከመሬት ተነስተን ሳይሆን ማስረጃን ይዘን እንደሆነ ሁላችንም ማወቅ ይኖርብናል። ያወናብዱ ሰዎች እንዳያወናብዱን፣ ማስረጃን ያንጠራጥሱ ሰዎች እንዳይሸነግሉን እንዳይሸውዱን ጠንከር ማለት ይኖርብናል። ከዚያም ኢብኑ ተይሚያ ቀጠለ ምን አለ? ወይም መጻፋቸውን የሚያተልቅን ሰው መቅጣት ግዴታ ይሆናል። አሁን እኮ ሰዎች ሙብተዲዓዎች የጻፏቸውን ክቱቦችን እያናቁ ነው። ይሄ ከሚንሃጀ ንቡዋ አንጻር ሲታይ እንዴት ነው ፍርዱ? ከሰለፎች አንጻር ሲታይ እንዴት ነው ፍርዱ? ሰለፎቻችን ሙብተዲዓዎች የጻፏቸውን ክታቦችን ያወድሱ ነበር ወይ አያወድሱም ነበር? እንደው ወይም መቀደድ አለበት ወይም መቃጠል አለበት የሚልን ሁክም ነው የሰጡት። ዳኢም ሚንሃጅ ንቡዋ አይታችሁ ከሆነ الشيخ محمد سعيد رسلان የጻፉትን መጨረሻ ላይ ሄዳችሁ ካያችሁ መሃልም ላይ ሊገኝ ይችላል። ይህንን እውነታ ታገኛላችሁ። ማየት አለብን። የብን الكرام ألا تدنو فتبصر ما قد حدثوا فما راع كمن سمع أنت تكبركው ልጅ ሆይ የነገሩህን ነገር ታይ ዘንድ አትቀርብም እንዴ? ያየ ሰው እኮ እንደሰማ ሰው አይደለም።
ليس الخبر كالمعاين ሰዎች ሊያደናግሯችሁ ይችላሉ لا سيما የመንሃጀ ሰለፍ ካንሰር የሆኑት ሙመይዓዎች ከባድ ሹብሃ ይዘው ነው የመጡት በጣም አደገኛ የሆነን አካሄድ ነው የሚሄዱት ኩቱቦችን ማጥናት አለባችሁ በየትኛውም ዘርፍ የመጣው ነገር በማወቅ ላይ ለመካን የላሰለሰ ጥረት ማድረግ ይኖርብናል እኔም እናንተ